እንዴ እሱ ለመሞት መስቀልን ለምን መረጠ? እሱ አይደለም የመረጠው። አይሁዳውያንን ጠይቃቸው። እኔ አይሁዳዊ አይደለሁም፣ እኔ ኦርቶዶክስ ነኝ። ኦኬ እሺ፣ አይሁዳውያን በሰይፍ ቢገሉት ኖሮ ሰይፍ አንገት ላይ ታንጠለጥል ነበረ ቴንዳ? አይ ዶንት ኖ እንዴ ለአንተ ብሎ በገጀራ ሞቶ ይኸውልህ አሁንም እኮ ማለት ነው እኔም አንተም የምንወያየው ስላየነው እርግጠኛ ስለሆንበት ነገር ሳይሆን ቤተሰቦቻችን እያስተማሩ እኔ እርግጠኛ ስለሆንኩበት ነገር ነው። እኔ እርግጠኛ ስለሆንኩበት ነገር ነው የማወራክ እኮ። ይኸውልሽ አንቺም ተመረሹ እኮ ነው እኮ ማንም ከእናቱ ወድቆ የለመደ የለም። አዎ አንተ ግን ዝም ብለህ ወርሰከው ነው እንደነገርከኝ። እኔ በደንብ አንብበህ ምናምን ነው እርግጠኛ። እኔ አሁን ለምሳሌ ኦርቶዶክስ ነበርኩኝ እንዳንተ። ከዛ ከኦርቶዶክስ ወጣሁ አጠናውና ትክክል አይደለም ብዬ አመንኩና ወጣሁ ከኦርቶዶክስ። እኔ ደግሞ ማለት ነው ብራዘሪ እኔ ትክክል አይደለም የምለው ምንም እምነት የለም። ለምን እንደሆነ ታውቃለህ? ሁሉን ሰው ያምናል እስካለ ድረስ በፈለከው ቋንቋ ብትጠይቀው የፈለከው ቋንቋ ተናገረው ሰሚ አምላክ ነው ያለው። የቋንቋ ጉዳይ አይደለም ትሄዳይ ላስረዳሽ። አሁን ለምሳሌ በክርስትና እናንተ ስንት አምላክ ነው የምታመልኩት? እንደ አንድ አምላክ አለ፣ እግዚአብሔር አንድ አምላክ። ለአንተ በመስቀል ላይ ተሰቅሏል እኮ ተሰቅሏል። አሁን እኔ የአንዱ አምላክ ለአንተ ኃጢአት በመስቀል ባብራራ ላይ ገባ አይደለም። እኔ ይሄን ብቻ መልስልኝ። ይሄ አንድ አምላክ ለኔ ወርዶ ተሰቅሎልኛል። ክርስቶስ ይኸውልሽ፣ ክርስቶስ ወልድ ነው፣ አብ አባት ነው፣ መንፈስ ቅዱስ ልጅ ነው። ኦኬ፣ ስለዚህ አንዱ አምላክ ነው ለአንተ ኃጢአት የተሰቀለው። አዎ ግልጽ ነው። አባት ውስጥ ተሰቅሏል። ምንድን አባት ውስጥ ተሰቅሏል። የክርስቶስ አባት አሁን አይገባሽም ያልኩሽ ይሄንን ነው። ስለ ስላሴ አንድነትና ሶስትነት ማወቅ ያስፈልጋል። ይሄን ጥያቄ ራሱ ለመጠየቅ ለመወያየት ራሱ። ኦኬ ታውቀዋለህ አንተ ታውቀዋለህ። ባጭሩ ማለት ነው መጽሐፍ ቅዱስ የኛ መጽሐፍ ቅዱስ ካለ ኦርቶዶክስ ነበርኩ ብለኛል ወይ? እዚህ ጋር ስልክ ካለ ሌላ ስልክ ማለት ነው መጽሐፍ ቅዱስ ላይ ሰርች አድርገህ ዘፍጥረት 18 ከቁጥር 1 እስከ 5 ያለውን ስለ ስላሴ አንድነትና ሶስትነት ይነግራል። ኧረ አያወራም። ላውጣልህ። ያው ዘፍጥረት 18 ከቁጥር 1 እስከ 5 በጣም ደስ ከፍቼ ላንብብልህ ወይስ? አንብብልኝ፣ ደስ ይለኛል። እሺ ሄዳ ስማኝ። እሺ በቀትርም ጊዜ አብርሃም በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊት ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው። ውሃም እናምጣላችሁ፣ እግራችሁንም እንጠባችሁ። ከዛፉም ስር አረፉ፣ እንጀራም እናምጣላችሁ ብሉ። ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወደ ሰዓባችሁ ትሄዳላችሁ። እነርሱም እንዳልክ እንዲሁ አድርግ አሉት። እዚህ ጋር ምንድን ነው ስላሴ ነው ያልከው? ምንድን ስላሴ ይገልጽልኛል ያልከው እዚህ ጋር ልቀጥለው ነው ወይስ? በሶስት ሰዎች ተመስሎ ነው። ይኸውልህ በሶስት ሰዎች ተመስሎ ነው የመጣው። መላእክት ናቸው ቴዳዬ፣ እነዚህ መላእክት ናቸው። ኖ ዌይ በቃ እኔ እንጃ። ይኸውልሽ እውቀት ካለው ሰው ጋር ተከራከሪ። እኔ ባለኝ አቅም ማለት ነው የእምነቴን ጥንካሬ ልንገርሽ ብራዘር። ባለኝ አቅም ምን ታደርጋለህ መሰለህ? ምዕራፍ 18ን መጨረሻ ላይ ስታነበው መላእክት እንደሆነ ይናገራል። ሶስቱ መላእክት በቃ እኔ ከፍቼ ላሳይህ። በቃ አንቺ ማውራት ያለብሽ ከእፎይ ጋር ነው። መምህሮች ጋር ተወያይ። እኔ ከመምህሮች ጋር ተወያይ። እኔ ጩጬ ነው አሁን ያነበብኩትን ምናምን ነው በጠቅስልህ አለ አይደለም። ምዕራፍ እየጠራው ምናምን ነገር በጠቅስልህ ጩጬ ነው ልጠቅስልህ የምችለው። ገባሽ? ሰንበት ትምህርት ቤት የተማርኩትን ልጅ እያለሁ የማስታውሰው። እሺ አክቹሊ ቴዳ እኔ አንተን ልፈታተንህ አይደለም የመጣሁት፣ ግን ምን መሰለህ ቴዳዬ፣ አንደኛ ባይብል አንብብ፣ አንደኛ ነገር። ሁለተኛ ነገር እምነትህን ወቅ። እሺ ምንድን እምነትህን በደንብ ወቅ። ምክንያቱም እምነትህን በደንብ ወቅ። እሺ ለመረዳት ሞክር እና ያ ማለት ሌላ ቀን እንጫወታለን። ጭንቀት እኮ ነው ለኔ ለራሴ ጭንቀት ነው። ምን ያደርግልኛል? አሁን እኔ አንድ አምላክ እንዳለ ካመንኩኝ፣ ሁሉን ሰሚ አምላክ እንደሆነ ካመንኩኝ፣ ማንንም ካልተቃወምኩኝ፣ ለሰው ልጅ መልካም አምላክ አይደለም ቴዳዬ የምታምነው፣ አንድ አምላክ አይደለም የምታምነው እያልኩህ እኮ ነው አንተ ቴዳዬ። ሙያ በልብ ነው ብራዘሪ፣ ሙያ በልብ ነው ማቤቴ። አይደለም አንድ አምላክ አይደለም የምታምነው። እኔ ላሳይህ አውቃለሁ ካልሽኝ ከኔና ከሱ ማን ነው ሲሆን የሚገባው? ማን ነው ገነት የሚገባው? እሱን ፈጣሪ ነው የሚያውቀው።
እሱን ነው በቃ ፈጣሪ ነው የሚያውቀው ብለን ዝም ማለት ነው የሚሻለው። ገባሻ ብራዘር? ወይ ደግሞ ማለት ነው ፈጣሪ ደግሞ እንዴት እንደምን ሃይማኖት አባቶች አስረጃቸው። እነሱ ምናልባት አለ አይደለ በደንብ እየጠቀሱ ምናምን ሊያስረዱሽ ይችላሉ። እኔ እውቀቱ ስለሌለኝ ነው ዲፕ የኔ እምነት በቃ እንደነገርኩህ ዳዬ በቃ ካንቺ አለ ችግር የለም። አንድ አምላክ አለ። የማንንም እምነት አልቃወምም። ማንም በራሱ መንገድ ከጋዱ ጋር መገናኘት ይችላል። ሁሉን ሰሚ አምላክ ነኝ ኤልሻዳይ ነኝ ነው የሚለው። እኔ ማቀው እምነት እኔ ማምነው እምነት ዲፕ እንዲጠልቅ ክርስቲያኖች አንድ አምላክ አይደለም የሚያመልኩት። ቴዳዬ ክርስቲያኖች አንድ አምላክ አይደለም የሚያመልኩት እኮ እያልኩ ነው። አሁን አንተ መምህሮቹን እስቲ ጠይቂያቸው። እኔ ብራዘሪ ብዙም አልተማርኩም፣ እውነቱን ልንገርሽ ስለ ሃይማኖቴ ብዙም አልተማርኩም። ግን ብንማር አይሻልም? ቴዳ ምን ያደርግልኛል? ምን ያደርግልኛል? እና የማታውቀውን ነገር ታዲያ ማምለክ ጥሩ ነው ቴዳዬ? የማታውቀውን ነገር አሁን አንተ ጀለስን አጠገብ ያለውን ሳታውቀው ጀለስ ታደርገዋለህ? ዝም ብለህ ምን ያደርግልኛል ይሁን ጀለስ ትላለህ? ዝም ብለህ ታውቀዋለህ። አሁን ፋውል ምናምን የሚሰራ ከሆነ ሁላ አትመቻቸውም አይደለም? የሆነ ነገር አንተ ለማድረግ ማወቅ አለብህ አይደለም? ስለዚህ አንተ አምላክን ሳታውቀው እኔ ምን አገባኝ በቃ አምነዋለሁ የምትል ከሆነ የምታምነው አምላክ ህልምስ ቢሆን ገባህ አይደለ? እውነቱን ልንገርሽ ብራዘሪ፣ እውነቱን ልንገርሽ እኔ እዚህ ጋር ኦርቶዶክስ ነኝ ብዬ መስቀል አንጠልጥያለሁ። ወይ አንቺ ሙስሊም ልትሆኚ ትችያለሽ፣ ወይ ሰላት ትሰግጃለሽ ምናምን አላህ ብለሽ ምናምን ነገር አምላካችንን እየጠራን እናመሰግናለን፣ እንጠይቃለን ምናምን የሚያስፈልገን ነገር ሲኖር አይደለ? ፈጣሪያችንን ምንም የማያውቁትስ ምንም ስለማ ሃይማኖት የማያውቁት ጫካ ውስጥ እያደኑ የሚበሉት እነሱ በቃ አይጸድቁም ማለት ነው። በእኛ ሃይማኖት አይጠየቁም። እንደውም እነሱ ናቸው ከኛ በላይ ንጹህ። እኔ እንደዛ ነው አይጠየቁም። በእኛ ሃይማኖት አይጠየቁም። በቃ እንደሱ ይሻላል። እንደሱ አይሻልም እኮ ታዲያ አንተ አወካ ችግር ያለው እኮ ጫካ ውስጥ አይደለም ያለከው አውቀካል እንዴ? ዲሽ የሚሰራ እዛ እንትናጋ ቤት ሀብቴ በለው የሀብቴን ስልክ ቁጥር ስጠኝ በለው ይደውልለት ሀብቴ ጋር ምን አልሽኝ ብራዘሪ? አይ አንተ አወክ ጫካ ውስጥ ብትሆን ችግር የለም ነበር፣ ግን ኦልሬዲ ከጫካ ወጥተካል። ስለዚህ ማወቅ አለብክ፣ የምታመልከውን ነገር ማወቅ መቻል አለብክ። እና ይህንን ነገር ብትረዳ ደስ ይለኛል። እንደ ሀሳብ ብታነብ ብታውቅ አሪፍ። እኔ ባላቅ ይሻለኛል። እመቤቴን ቢቀርብኝ ስለ ክርስትናማ ባታቅ ነው የሚሻለው። ትወጣለህ። እኔ ሙስሊም ነኝ። እፎይን አናግረው እኮ ምንሽ አሁን እፎይን አናግረው። በቃ እፎይ በአግባቡ እፎይ አሁን ይከራከራል። በቃ እፎይ እስከ ጥግ ድረስ አይደለ እየጠቀሰ ምዕራፍ እየነገረ ምናምን ሊያስረዳህ የሚችለው እፎይ ነው። አንቺ የሙስሊምንም የኛንም ሃይማኖት ታውቂያለሽ፣ አይተሽዋል። ስለ እፎይም ቴዳ ጅላስን ላውራው ቀይሪ ቦታ። እሱን ደግሞ እስቲ ወንበር ቀይር። ያማን አንቺ የእስልምናንም የክርስትናንም እምነት ታውቂያለሽ፣ አስተምሩ ማለት ነው። እኛ ደግሞ የእኛን ሃይማኖት ብቻ ነው የምናውቀው፣ የሙስሊም አናውቅም። ጀስት እኛ ልንሄድልሽ ብንችልም የሆነች መስመር ድረስ ልንሄድልሽ ምንችል ስለ ሙስሊም እውቀት የለንም። ይቅርታ አድርግልኝና በሃይማኖታችን ደካማ ነው። እኔ እንትን ብዬ ለወራሽ አልችልም። ተረዳሽ? ጀስት ግን ይህን አሁን የያዝሽውን ሀሳብ ሪል መወያየት ከፈለግሽ ሃይማኖት አባታችን ጋር ወይ ለሃይማኖት እውቀት ያላችሁ ሰዎች ጋር ቢሆን ከኛ ጋር ያው ብዙ እንትን አታገኝም። ትክክል ነው። እኔ አሁን እኮ ምን መሰለህ ፖይንቴ ከእናንተ ጋር ልከራከር ሳይሆን ተነሱ፣ ስለ ሃይማኖታችሁ ወቁ ነው። አንብቡ፣ የምታምኑትን ሃይማኖት ወቁ ነው። የማታውቁትን ነገር አትከታተሉ ነው። ገባ? እኔ አሁን ለዛ ነው ያንን ምክንያት ለመሆን ነው እንጂ እኔ አሁን አንድ ነገር ልንገርክማ፣ ጠዋት ትነሳለህ፣ ቁርስ በልተህ ትወጣለህ፣ ከዛ በርጫ ቅመክ ፏ ብለክ ምናምን ነገር እንትን ትላለህ። ዚስ ኢዝ ናት ላይፍ። ይሄ ህይወት አይደለም። የምታመልከውን አምላክ ማወቅ አለብህ። ገባ? አንተ ከሞትክ በኋላ ምንድነው ጋራንቲ? ከሞትክ በኋላ የት ነው የምትሄደው? አንተ ድናህል ወይስ አልዳንክም የሚለውን ነገር እርግጠኛ መሆን መቻል አለብህ። ገባ? አሁን ለምሳሌ አሁን እናንተ የምታሳልፉትን ህይወት እኔም አሳልፌዋለሁ። እርግጠኛ ነሽ? ምን እንደዳንክ እርግጠኛ ነህ? አምላክን ከተገዛክ ምንም አትሆንም። አምላክን ከተገዛክ አምላክን የተገዛ ሰው ምንም አይሆንም፣ ድኗል። ገባ? አምላክን መገዛት አገኘኸኝ? ያሳይሽ እኔ እንደሙድሽ ብሮ እንትን በሉሽ አወቁ ነው እንደተገለሽ ብራዘር ስለ አምላክ ማወቅና አምላክን ማወቅ ይለያያል። ጃዬ ብራዘር ጃዬ ይኸውልሽ፣ አሁን አንቺ ሙስሊም ነሽ፣ ኦርቶዶክስን ዲስ እያደረግሽ ነው።
ኖ ኖ አይደለም እኔ አላደረኩም። እኔ አሁን ታውቃላችሁ ነው እኔና ሀፒቷ ደግሞ ማለት ነው እኔና ሀፒቷ አንተ መልካም ሰው ሁን ብቻ ቡዲዝም ለምን አትሆንም ሂንዱይዝም ለምን አትሆንም እኔ ዲስ አላረገብህም ሃይማኖት ዲስ አታርግብኝ ሃይማኖት መልካም ብቻ ነው ይድናሉ መልካም ብቻ ነው ይድናሉ እሺ ልጠይቅህ ግን አንድ ጥያቄ ልጠይቅህ ቴዳዬ አንድ ጥያቄ ልጠይቅህ አሁን አንድ መልካም ሰው እያለ የመጨረሻ መልካም ሰውዬ ማለት ነው በጣም ጥሩ ሰውዬ ግን ጌ ነው ይድናል ግን ጌ ነው ግብረ ሰዶማዊ ነው ይድናል ጥሩ ነው ይድናል እሱ የፈጣሪ ስራ ነው እኛ እኮ እየፈረድን ነው ማለት እኮ ነው ይድናል አይድንም ካልኩኝ አሁን እየፈረድኩ ነው የተቀመጠ ስታንዳርድ አለ ቴዳዬ ደግሞ እንደ ግብረ ሰዶማዊ እንዴት ነው ሊድን የሚችለው ወንድ ከሆነ ይሄንን ኦርደር ያደረገው ማን ነው አምላክ ነው በቃ እሱ ነው መወሰን ያለበት እኮ እሱ አይድኑም ማለ ግብረ ሰዶማውያን ይቃወማል እግዚአብሔር የፈለገ ጥሩ ብትሆን አይሰማም የፍርድ ቀንን አብረን ብንጠብቅ አይሻልም እሺ የት እንገናኝ ስማ ያ ወደ ሲኦል ስለሆነ የምንገባው ልብስ አደርብ ብዙ ሙቀት ስለሚሆን በቦዲሽ እስታይ ዳራዳል አይቅርብን መቤቴና ለምን እንጨቃጨቃለን ምን አጨቃጨቀን ብራዘሪ እሺ ቴዳዬ ፎሎ አታረገኝም ፎሎ አርገኝና እናወራለን ቢያንስ ስለ ጫት ማቆም ምናምን ባወራችሁ ደስ ይለኛል ብፈቱ ደስ ይለኛል አይ እንደሱ ተወራኝ ነው የሚሻለኝ መቤቴን እንደዚህ አሁን ስለ ሃይማኖት ከምንወያይ እንደሱ ብትለኝ ይሻለኛል እኮ እንትን አከርካሪውን እኮ የምንጥለው የጫቱን አምላክን ስንይዝ ነው ሀቢቢ ገባካ እንጂ አንተ ራሱ እኮ ለማቆም ስንት ጊዜ ታግለሃል እኔ ተነግሮኛል እኮ ቴዳ እና ቴዳ ልፋታችሁ ፎሎ ባክ መልሽና እሺ ያማን እናወራለን በቃ እሺ ሰላሙኑ አላህ ይጠብቃችሁ አይ ቲንክ ጥሩ ጊዜ ነበረና አላስደበርኳችሁ አረ ይመች ብቻ አንድ ለጋንቱ ወስጃለሁ ሃይማኖታችሁ ነው ያልኩት ነገር በጣም አሪፍ እኔ ልንገራችሁ እናንተን ቻሌንጅ ላረጋችሁ ምናምን አይደለም ቢያንስ አንድ የሚያደርገን ነገር አለ አንደኛው ነገር እናንተም ሰው ናችሁ እኔም ሰው ነኝ ሁለተኛው ነገር ሴጣን የእናንተ ሜኔም እንትን ነው ተቃዋሚ ነው ገባካ አይደል ይሄን ነው እና አወቁ ነው አምላካችሁን እሺ እስቴዳባ ይመች እሺ አላህ ይጠብቃችሁ ሰላሙን አይ ጃዬ